መች አንድ ገስት አርገው አባትየውን አወሩ። ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉና አይ የሆነ ነገር ቀደና እናመጣም ብለን ተውነዋል። በሶስተኛ ቀን ነው ሀቡዬ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው? ጥሩ ጥያቄ። እንግዲህ አባትየው ከበሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሶ ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን የደወሉት በሰባተኛ ቀን አካባቢ ነው። አባት ነው። እሺ ያገናኘው ጊዜ ሶስተኛው ቀን አራተኛው ቀን ነው የሚሆነው። ያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። እኔ ያገናኘው ግን ሶስተኛው አራተኛው ቀን ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ የራሱ ከዛ በገልም ደውሎልኝ አንተ ያገናኘህኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቁኝ አባትየው የጠየቁኝ ምንድን ነው ፎቶ ፈልጋለሁ ያሉ ፎቶ ተለፍለታለሁ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው፣ የበረሃ ቀብር ነው ብያቸዋለሁ። ለአባትየው እኔ የተቀበርኩት ግልጽ ነው። እንደዚህ ነው ፎቶውን የሚነሳው። አሁን በፎቶው ያው ሰውነን እና ሰው ሲሞትም የሆነውን ነገር ያንን ማለት አይሰማም? ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ይመች ጋር ከመቼ ጀምሮ ነው ጓደኝነታችሁ? በይው እሺ፣ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የአመታት ጓደኝነት የለም። የአመታት ጓደኝነት ስለአባት ሳልነግርሽ ወደ ሌላ ጥያቄ አስገባሽ። ሀቢባ ይቅርታ አይደለም፣ ሰያ አይደለም፣ ሚኪ ነው። ሌላ ሰው ነው የጠየቀው። ሌላ ጥያቄ ያለ ነው። ስለ አስከሬኑ፣ ስለ አሟሟቱ፣ ስለ አንጓሩ፣ ስለ አባትየው ጠየቅን ያለ ነው። ከይመች ጋር ጓደኝነታችሁ አንድና አንድ ሀቢባ ማወቅ ከይደረባቦ አሁንም እየሸቀለ ነው። ጉዳዩ እንዲያልቅ ስለማይፈልግ አሁን ወደኋላ የሚያጓትተው ሰይድ። እሺ በጣም ይቅርታ። የሰይድን ብቻ ሳይሆን የኔም እኮ አልተመለሰም። ሰዓቱ ተክላይ ሳይወጣ እንዲሰማኝ አልተመለሰም። እሺ አቡዬ በደንብ ጠይቁልኝ። ሳሪ ሆላውን አንዴ ሳይወጣ ተክላይ ሳይወጣ እንዲሰማኝ ነው። እዛ አብረው የነበሩ ልጆች ተጓዦቹ ሀኒን ነጥለው ካስቀሯት በኋላ ሀኒ ትመጣለች ብለን እየጠበቅን መጨረሻ ላይ ግን ይዘውልን የመጡት አዝለው እግሯ ጥቁር የሆነ ትግርኛ ቋንቋ የምትናገር እህታችንን አምጥተው ከዚች ጋር ሄዱ አሉን። ሀኒ ስንል ሀኒ የለችም አሉን። ቀጥሉ አሉ። ይህን ስትሰሙ እናንተ መሬት ላይ ላለው ማህበረሰብ ምን ትርጉም ይሰጣል? አንድን ሰው ይዞ አንድኛውን መልቀቅ መሬት ላይ ላለው ማህበረሰብ የሚሰጠውን ትርጉም ወንድም ተክላይ ገብቶሃል ወይ? ምን ማለት ነው ላንተ ይሄ ነገር? በደንብ ይሄ እንድትመልሰው። ይሄ የብዙሃን ጥያቄ ስለሆነ ነው። ቢካዝ ልጅቱ ስትደፈር አይተናን ያሉ ልጆች አሉ። ስታለቅስ የነበረችው በመደፈሯ ነው። ስትመጣ ፊቷ በላልዟን፣ ፊቷ አብጧን አልቅሳለች። ግን የመጣችው ሰው የምትሄዱት ከዚች ጋር ነው ተብለን ሀኒን አገቷት አሉ ልጆቹ። እና ይህን ስሰማ አንተ የታገተችው ልጅ እና የተለቀቀችው ልጅ ስሰማ ምን ማለት ነው ለአንተ? ምን ትርጉም ሰጠህ? ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ፣ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽውን ስለ አባትየው ጉዳይ በሶስት ቀን በአራት ቀን የሚለው ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ይዤዋለሁ። አሁን ይሄኛውን የአባትየው መለስ የሳራ ጥያቄ ነበር። እሱ ምንድን ነው? ሶስት ቀን በሶስተኛው ቀን
አልጨረስክም። በሶስተኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን አስበው እኔ በሰዓቱ ያው 4 ቀን ወይም 4 ቀን እስከ 7 ቀን ቢሆነው ነው የደወሉልኝ ያገኘኋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶ እንፈልጋለን ሂድና ቀርጻችሁ አሳዩኝ፣ እዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩን አሉ። ይሄንን ችግር የለውም ለማየት አቅሙ ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሚሆነውን ያው ሰው ከአንድ ቀን በኋላ ሙቶ ከአንድ ቀን ከኋላ በኋላ የሚሆነውን ማንም ሰው በዛ የመጣው ያውቃልና ይህንንስ ታሳቢ ያደርገዋል ወይ ስራቸው። እኔ ማንም እሷንን የፈለገ በቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ። እሱንን ቀዳችሁ እንድታሳዩ ነው የምፈልገዋል። ማንም ሰው ከሰው ፊት ነው የተናገሩ። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል፣ ይፈነዳል። ያንን ቀዳችሁ ነው እንድታሳዩን የምፈልገው። የልጄንን ያቀበርኩላት ምልክት ያረኩላት አለ። እዛችሁ ስትደርስ እነግራቸዋለሁ ወይ ቶጋ ምልክት እንዳለ እነግራቸዋለሁ። ቀዳችሁ ታሳዩኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛችሁ ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በሶስተኛ ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያደርግልህ ሰው ካለ ስጠንና አብረን እንሄድ ወደ ቦታው። ያንን እናሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ። እሺ አሉን። እኔ ሰው አደርጋለሁ እንደዚህ ካደረጋችሁልኝ አሉ። እሺ አልን፣ ተስማማን። ሰውም ሳይልኩ ቀሩ። በዛችን ሰው ሳይልኩ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰው ሳይልኩልን ቀሩ። እኛንም ያሉንን ምልክት እዛው ሂደን ቀደን ማውጣት አንችልም። ምን ላይ እንደሚገኝ ህጅና እዛው ሂደህ በቪዲዮ ደውልልኝ ምልክቱ ወይ ተጋ እንዳለ ንገረን ያሉ። ስለዚህ በሶስተኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በሶስተኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ከገላዋ ላይ ቀዳችሁ የቀበርኩትን አምጡ ስላሉ፣ ለዛ ደግሞ እኛ ማድረግ አንችልም የራሱትን ሰው አምጡ ስላልናቸው እሳቸው ሰው እስኪፈልጉ በዛው ረስተውት ቆይተው ከወራት በኋላ ነው የተመለሱት ነው መልሳችሁ? እሺ ወደ ሚቀጥለው ወደ ሚኪ ጥያቄ እንሄዳለን። ኦኬ የሚኪ ጥያቄ ደግሞ ሆልድ አርጊው ይሄኛውን እስክመልስ ላልከኝ ሁለተኛው ጥያቄ ስንሄድ ምንድን ነው ሚኪ ያለው ጥያቄ? ሀናን ሽፍቶቹ ወስደዋት እናንተ ሂዱ መንገዳችሁን ቀጥሉ ብለው ሂዱ ብለውን ትንሽ እንደሄድን ሌላ ትግርኛ ተናጋሪ እግሯ ጥቁር ልጅ አዝለው አምጥተው ሀና የለችም ከዚች ጋር ነው የምትሄዱት ብለው ቀይረው ማምጣታቸውን እናንተ በምንድን ነው የምታዩት? ይሄ የህዝብ ጥያቄ ነው ብሎ ነው ሚኪ የጠየቃችሁና ለዚህ ጥያቄ መልስ ፕሊዝ። ቴንክ ዩ። የዚህ ጥያቄ ጉዳይ ያቺ ልጅ ጥቁር ልጅ ያሏት እግሯ ጥቁር ያሏት ልጅ ትግሬ ያሏት ልጅ እዛው ደክማ ወደ ውስጥ እየገባች ወደ ውጭ ወደ የመን እየወጣች ሳይሆን ወደ ውስጥ ወደ ሳዑዲ እየገባች እዛው ደክማ እነሱን ስታይ ሀናን እያስታመሙ እዛው ቁጭ ብለው ተደብቀው ስታይ አልፋ ከነሱ ጋር ቁጭ ያለች ነው። ከነሱ ጋር ወደ ውስጥ መግባት አልቻለችም። የሚቀርበው ያንን ቦታ ወደ ኋላ ለመመለስ ነው የሚቀርበው። ወደ ውስጥ መሄድ አልቻለችም። ደክሟታል። ሲደክማት እዛው ቁጭ ብላለች። ያኔ ሀና ታማ እያለች በጣም እያስጨዋት እያለች ስትሞት በአይኗ ያየች ልጅ እሷ ናት አንዲት። ያኔ ሀና ስትሞትባቸው ያቺ ልጅ በእግሯን የወጣችው አዝለውም አይደለም ያወጧል። ያኔ እሷ ሀናንን ቀብረው ሲወጡ እናንተ ጋር አወጣለሁ ብላ በሰዓቱ ብድግ ብላ እሷንም ከነሱ ጋር ወጣች። ከነሱ ጋር ወጣ እንደ ገጠር ልጅ ወደዛው ከሚጠብቋቸው ቦታ ወደዛ ሲሄዱ አብረው ተቀላቀሉ። አብረው
ወደሚያርፉበት ቦታ ሄዱ። ያንን ልጅቷ ከማንም አምጥተዋት ወይ ምናምን ሳይሆን እንደማንም ሰው እንደ መንገደኛ እዛው ወድቃ አግኝተዋት እዛው ወድቃ ሲያገኟት ደግሞ ሀናን ታማባቸው ስታይ ወደ እነሱ ጠጋ ብላ አግዙ ብላ ከእነሱ ጋር ሄዳ ነው ኦኬ። ስለዚህ እሷን ልጅ ልታገናኘን ትችላለህ? ሄሎ ተፍራታላችሁ? አዎ ይሰማል። እሷን ልጅ ካለበት ቦታ ሀቢባ። አቤት። ይቅርታና ላቋርጣችሁ። ጥያቄውን ዛሬ ብትጠይቁትም የምታወሩም በሰፊ ጊዜ እንሰጣችኋለን። አንቺና ምናልባት ኒኪ ከዛ ተስፋዬ ሌላ ሰው እንዲጠይቀኝና እንዳወራኝ አልፈልግም እኔ በራሴ። ምክንያቱም እንዲልበዘበዝና ጉዳዩን ሊራዘም የሚፈልጉ ሰዎች ብዙ አሉ። ቅድሙን ገልጬልሻለሁ። ያን ነገር በቃ በእቶናል። ከ10 ምናምን በላይ ተለፋ ተሸቀለ። በቃ ይበቃል። አሁን ለኛ ሰዎች እንዲድበሰበስና ነገሩ እንዲራዘም ስለሆነ እየፈለጉ ያሉት ችግር የለም። እነዛ ሰዎች አይጠይቁህም። እኔ ተስፋዬና ኒኪ እንዳልከው አንተ ባልከው መሰረት እኔ ተስፋዬ ኒኪ የለበትም። ከነሱ ያለውን ዛሬ እንድንጨርስ ሀቢባ አንድ ጥያቄ ለመጠየቅ የሚያህል በዚሁ በማህበራዊ ሚዲያ ላይ በተለያዩ ማህበራዊ ሚዲያዎች ላይ የአጽም እሷ ናት ተብሎ ሲዘዋወር የነበረ ሳይ ነበረና በቲክቶክም በፌስቡክም ላይ ስለዚህ መረጃ አላችሁ ወይ? ያስ ከእሷ ጋር ምን ያገናኘዋል የሚለውንም በዛው ጠይቂናል። የስ ፕሊዝ። ጥያቄውን ሰምታችሁታል። እናንተ መረጃ ብላችሁ ያመጣችሁት አጽም በማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር ነበረ እና ስለሱ ኤክስፕሌን አድርግልን ፕሊዝ። ስለሱ ወሬ ነበረ መጀመሪያ በሊቭ ላይ የታየ ሌላ ተዘግቶ ሆነ። አይ ራሱ በሊቭ ላይ የታየውን ነው የሚልክ በሪከርድ ተደርጎ በሊቭ ላይ የታየው የሀና ብላችሁ ያቀረባችሁት በሊቭ ላይ የታየውን ነገሮች በሊቭ ላይ የታየውን ምናልባት ከሞባይል ወደ ሞባይል አድርገው ስላሳዩት ምናልባት ሲታይ በንጹር ያልታየ ሊሆን ይችላል። ቪዲዮ አለ እኔ ጋር ወደ ዋትስአፕ ልላክልሽ፣ ችግር የለውም። በደንብ ማለት አሁንም ስቲል እሱ የሀና ነው ብላችሁ ነው እንዴ የምትሉት? ነው። ኦኬ ጥሩ። እኔ ስክሪንሻት አድርጌ ይኸውልህ የዛለታ የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። ያንን የተቀረጸው ቢያንስ 14 ከምናምን ደቂቃ ታይተዋል። ያንን የታየበት ቦታ ከወንዙ ጀምሮ የሆነ ጅረት አለ። ከዛች ጀምረው ገመዱ ሲወጡ ያንን ተራራማ የደከመችበት ቦታ ምናምን ትተዋት ያለው ቦታ ያንን ያሳያል። ልጆቹን ሊያስታውሱት ተብሎ የተቀረጸ ነው። እዛች ቦታ ደግሞ ካለችበት ቦታ እሷንን ያለችበት እሷ በአባያ በምናምን ተጠቅልላ እዛው ትታያለች። 2 ጨርቅ ነበረ ምንም ያልተነካ። ይሄ የሆነ እንደ ልብስ ነገርና የፀጉር መሸፈኛ። እሱን ሲቀረጽ አንተ አብረህ ሂደህ ነው የቀረጽከው ወይስ ሰው ልከህ ነው? ይሄ ጨርቁ እሺ ችግር የለውም እኮ ልጨርስልህ እና እሱን አንዴ ከቪዲዮ ላይ ስክሪንሻት አድርጌ እሺ እየሰማሁ ነው። አሁን ድንጋያማ ቦታ ነው። አዎ አፈር ተቆፍሮ ማፈር የማይገኝ ቦታ ነው። ሲጀምሩ ከሁለተኛ ደግሞ አብረ ቆፍራ ለመቅበር ራሱ በጣም አደገኛ ቦታ ነው። በመርከዝና በምን የሚታየው ቦታ ነው። ግን ከቦታው ከመንገዱ ከዛ ከሞተችበት ትንሽ ሳብ አድርገው አመቺ ቦታ አይተው በድንጋይ ከለል አድርገው ቅጠላቅጠልና ምኑ ነው እንጂ የሸፈነው ይሄ ተቀብራለች ሲል አፈር ቆፍሮ ወዛቸው ቦታ ቀብረዋል። ኦኬ እሺ፣ የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሻት አድርጌ ከቪዲዮ ላይ ቻት ጂቢቲ ላይ ልኬ ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ ለምትልሻለሁ በውስጥ ነው ራሱ ሸር የሚመለከተው አካል ራሱ ለማለት ማየት ለሚፈልጉት ራሱ ሸር ማድረግ ትችያለሽ።
እልክልሻለሁ የሚታየው እዛው አሁንም ቃላችሁ አልተቀየረም። አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ? ይህንን ቪዲዮ በስህተት ነው የተቀረጸው፣ የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁም? የእሱ አይደለም አላላችሁም? በስህተት ያልተቀረጸ ስለሆነ እዛው ይቅርታ የምንጠየቅበት ምንም መንገድ የለም። ምናልባት እዛም ፀሐያማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ። ከዛች በቪዲዮ ካያችሁባት ቦታ ሰው አድርጉና ከዛ ለናሙና የሚሆን ለመመርመር ዲኤንኤ ለሚሆን ምርመራ ከዛች ቦታ እናንተ ይመርመር። ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ። ኦኬ ባይ ዘ ዌይ ዲኤንኤ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል። ያንን ያሳያል ስለተባልኩ። ስለዚህ ብዙ ኢንፎርሜሽን የለኝም፣ እንዴቱ አላውቅም። ግን አሁን ሰው ስጠይቅ ያ እስከነ ሰዓቱ ይለያል ስላልን ለዚች ነው ተመስገን ልብዬ ቁጭ አልኩት። እሺ ተክሌ፣ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይንክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታከላቸው ያለው? ምናልባት እነሱ ዋሽተውክ ቢሆንስ? አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው በአይኑ ስላየው ነገር ብቻ ነው። የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓት እየተደዋወልን ስለነበረ ከስልክ አልወጣሁም። ያኔ ሁሉም ነገር አማ ስትጨሁባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላው በምንም ተአምር ውሸት ምንም አንድ ውሸት አልገባችበትም። ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል፣ ከ10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ። እሺ ግን ልጅቷ ልታቀርብልህ ትችላለህ? ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ በአይኗ ያየችዋት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ? ልታገናኘን አስተሳሰሮ በዛው መንገድ አጣሩልን ብሎ ያናገራት እንትን ነበረ። እንደውም በድምጿ ገብታ ነበረ ተባላ። ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ? አሁን ደውለህ ኮንፈረንስ ልታገናኘን ትችላለህ? ተጠይቃ ይኸውልሽ በረከት አብርሃ ጠይቀዋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው። በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃት ተብሎ እሱ በምን አይነት መንገድ ተጠይቆ እንዳገኛት እሱን አናግረው ወይም እሱን አናግሩት። በምንድን ነው ያገኛት? እሷን ማግኘት ፈልገን ነው ብላችሁ ጠይቁት። እሱን ያናግራል። ኦኬ ድምጿን ሚዲያ ላይ አሰራጭቶታል። ያንን እንደዚህ እሷንን መጠየቅ የምትፈልጊ ከሆነ እሱን አናግሪ፣ በረከት አናግሪ። በምን መንገድ እንዳገኛት እሱ ይነግርሻል። ኦኬ ጠይቂ መሲ። ሀቡ አመሰግናለሁ። የኔ ጥያቄ ደግሞ በረከት ላይ ሲጠይቀው በረከት በትግርኛ ኢንተርቪው ሲጠይቀው ምን ብሏል መሰለሽ? ተክላይ እዛ ላይ በቅጠል ነገር እንትን አሏት። ሻሹ ከየት መጣ? አሁን አበያ ነው ብሎ ነበረ። የዛን ሰዓት ደግሞ አስክሬኗ ላይ ሲታይ ኖርማል እኛ ሴቶች የምንለብሰው ሻርብ ነበረ። ያንንም ጥያቄ በረከት አያይዞ መልሶለት ቅጠል ብቻ አልብሰዋት እንደሄዱ ነበር የተናገረው ተክላይ ማለት ነው። ገባሽ ሀቡ? ሰምተሃል? የበረከት ኢንተርቪው ላይ ሻሽና ቅጠል ነገር አለበስናት ነበር ያልከው ራስህ አንተ ራስህ ተክላይ እና ዛሬ አባያው ከየት መጣ? ከየት ይመጣል? ያለውን ቦታ ከበረሃ ሀቢባ ከበረሃ ቦታ ላይ ሻሽ የሚመጣ ሻሽ ከየት የማይመጣ ከቦታው የነበረው ከላይ ላይ የነበረ አባያ ዛው በሱን ተቀለሏት። ከላይ ላይ ቅጠል አረጉባት። ይኸው ቅጠል ተቀለሏት በራሷ አባያ አባያ ነበራት በጥቁር ልብስ በዛው እንደሆነ ቪዲዮ ላይ በዛው ተጠቅልላ አባያውን ከዛ አብያ ስትወጣ ጣለችው ብላችሁ ነበር። አባያውን ከየት መጣ? እሱ ጋር ድጋሚ ማንም እንደዛ ያለ ሰው የለም።
እሺ ማስረጃ እናቀርባለን። ችግር የለም። ለዚህ አንቺ ጎግል ላይ ሰርች ታረጊና አቡዬ ከይቅርታ ጋር እሱን ልነግራቸው ቆይታሪጉ አዎ እሺ። ሌላ ደግሞ ቪዲዮን የቀረጸው ማን ነው? አብረክ ነበርክ ቪዲዮ ሲቀረጽ? ተክሌ አብረክ ሄደካል? ማን የቀረጸው ቪዲዮን? ዛች ቦታ አብረው እንትን ያረጋት ተበሯት ልጅ ነው ሄደው ቪዲዮ ቀረጽ። ኦኬ ጥሩ እሺ። ታዲያ አንዴ ቀበርናት ካሉ በኋላ ላይ ደግሞ ጠቅልለን በአባያ ያዛው ነው የተውናት የሚለው ነገር ሁለት አይነት ነገር አይሉና ያው ቀብርህልሽ አቀባበሩ ምናልባት ቦታውን ላይ ተሽው ከሆነ በደንብ ጉንባይ ቦታ ብቻ ነው። አዎ እኔ በደንብ አይቼዋለሁ። ቪዲዮን ስክሪንሾት አድርጌም ስክሪንሾቱን ለቻት ጂቢቲ ልኬለት ስክሪንሾት የሚታይ አይደለም። ከሞባይል ወደ ሞባይል ነበረ በዋትስአፕ ሃይበሊን ቪዲዮ። እሺ ችግር የለውም እኮ ልጨርስልህ እና እሱን አንዴ ከቪዲዮ ላይ ስክሪንሾት አድርጌ እሺ እየሰማሁ አሁን ድንጋያማ ቦታ ነው። አዎ አፈር ተቆፍሮ ማፈር የማይገኝ ቦታ ነው። ሲጀምሩ ከሁለተኛ ደግሞ አብረ ቆፍራ ለመቅበር ራሱ በጣም አደገኛ ቦታ ነው። በመርከዝና በምን የሚታይ ቦታ ነው። ግን ከቦታው ከመንገዱ ከዛ ከሞተችበት ትንሽ ሳብ አድርገው አመቺ ቦታ አይተው በድንጋይ ከለል አድርገው ቅጠላቅጠልና ምኑ ነው እንጂ የሸፈነው ይሄ ተቀብሯለች ሲሉ አፈር ቆፍሮ ወዛች ቦታ ቀብሯል። ኦኬ እሺ። የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሾት አድርጌ ከቪዲዮ ላይ ቻት ጂቢቲ ላይ ልኬ ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ እንትን ልክልሻለሁ በውስጥ ራሱ ሸር ለሚመለከተው አካል ራሱ ለማለት ማየት ለሚፈልጉት ራሱ ሸር ማድረግ ትችያለሽ። ልክልሻለሁ የሚታየው እዛው አሁንም ቃላችሁ አልተቀየረም። አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ። ይህንን ቪዲዮ በስህተት ነው የተቀረጸው የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁም? የእሱ አይደለም አላላችሁም? በስህተት ያልተቀረጸ ስለሆነ እዛው ይቅርታ የምንጠይቅበት ምንም መንገድ የለም። ምናልባት እዛም ፀሐያማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ። ከዛች በቪዲዮ ካያችሁባት ቦታ ሰው አድርጉና ከዛ ለናሙና የሚሆን ለመመርመር ዲኤንኤ ለሚሆን ምርመራ ከዛች ቦታ እናንተ ይመርመር። ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ። ኦኬ ባይ ዘ ዌይ ዲኤንኤ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል። ያንን ያሳያል ስለተባለ ስለዚህ ብዙ ኢንፎርሜሽን የለኝም። እንዴት አላውቅም። ግን አሁን ሰው ተጠየቅ ያ እስከነ ሰዓቱ ይለያል ስላልን ለዚች ነው ተመስገን ልብዬ ቁጭ አልኩት። እሺ ተክሌ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይንክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታተላቸው ያለው። ምናልባት እነሱ ዋሽተውክ ቢሆንስ? አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው በአይኑ ስላየው ነገር ብቻ ነው። በስልክ የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓቱ እየተደዋወልን ስለነበረ ከስልክ አልወጣሁም። ያኔ ሁሉም ነገር አማ ስትጨውባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላው አውዬ በምንም ተአምር ውሸት ምንም አንድ ውሸት አልገባችበትም። ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል ከ10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ። እሺ ግን ልጅቷ ልታቀርብልን ትችላለህ? ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ ባይኗ ያየቻት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ? ልታገናኘን?
አስተሳሰሩ በዛው መንገድ አጣሩልን ብለው ያናገራት እንትን ነበረ። እንደውም በድምጿ ገብታ ነበረ ተባላ። ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ። አሁን ደውለ ኮንፈረንስ ልታገናኘን ትችላለህ። ተጠይቃ ይኸውልሽ በረከት አብርሃ ጠይቀዋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው። በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃት ተብሎ እሱ በምን አይነት መንገድ ተጠይቆ ታገኛት? እሱን አናግረው ወይም እሱን አናግሩት። በምንድን ነው ያገኛት? እሷን ማግኘት ፈልገን ነው ብላችሁ ጠይቁት። እሱን ያናግራል። ኦኬ ድምጿን ሚዲያ ላይ አሰራጭቶታል። ያንን እንደዚህ እሷንን መጠየቅ የምትፈልጊ ከሆነ እሱን አናግሪ፣ በረከት አናግሪ። በምን መንገድ እንዳገኛት እሱ ይነግርሻል። ኦኬ ጠይቂ መሲ